በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። ዛሬ የምትረከቡ ሰዎች እዚህ ያላችሁ በጣም ደስ ይላል። የእውነት ኑ ትጠቀማላችሁ። ሰላም ውድ ቻናሌ ተከታታዮች፣ እንግዲህ ሰሞኑን ሶሻል ሚዲያውን በእጅጉ የተቆጣጠሩ ሁለት ርዕሰ ጉዳዮችን ነው ለዛሬ የምናወራባቸው። የመጀመሪያው በዜጎች ላይ 1.7 ሚሊዮን ብር ጉዳት አድርሰዋል ተብለው በቁጥጥር በዋሉት ታዋቂ ሰዎች ዙሪያ እንዲሁም ደግሞ ደቡብ አፍሪካ ውስጥ በ16 ጥይት በግፍ በተገደለው ኢትዮጵያዊ ወንድማችን ዙሪያ መረጃ እንለዋወጣለን ማለት ነው። ይህ ወርቅ አፈራው ሁለት ተለዋጭ ቻናላችን ነው። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ በታላቅ አክብሮት እጠይቃለሁ። የመጀመሪያው መረጃችን በዜጎች ላይ 1.7 ቢሊዮን ብር ጉዳት ባደረሱት የፊንቴክ ኢንቨስትመንት ድርጅት መስራችና ባለቤቶች ላይ ምርመራ አጣርቶ ለአቃቤ ሕግ በመላክ ክስ መመስረቱን የኢትዮጵያ ፌዴራል ፖሊስ አስታውቋል። እንግዲህ እጅግ በጣም ታዋቂ የሆኑ በብዙዎች ዘንድ የሚከበሩ አርቲስቶች ናቸው በቁጥጥር ስር የዋሉት። እነዚህ አርቲስቶች እንግዲህ ያልተገባውን ግነት ሞልተው ለድርጅቱ ማስታወቂያ ሰርተዋል። ለዛም ደግሞ ከተገኘው የማጭበርበር ብር ላይ ለእያንዳንዳቸው የ8 ሚሊዮን ብር መኪና ተሰጥቷቸዋል የሚልም ነገር ተነስቷል። እና እንግዲህ ሰሞኑን አየሩን የተቆጣጠረው ርዕሰ ጉዳይ ይሄ ነው። በዝርዝር እንመለከተዋለን። ፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤቶች የሆኑት ዳንኤል ዮሐንስ ኢየሱስና ግርማይ ገብረ ሚካኤል ያርጎ የተባሉ ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪዎችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት በማድረሳቸው በ19 አይነት የተለያዩ ወንጀሎች ምርመራ አጣርቶባቸው ለአቃቤ ሕግ በመላክ አቃቤ ሕግ ክስ መመስረቱን የኢትዮጵያ ፌዴራል ፖሊስ አስታውቋል። ሞቅ ደመቅ ባለ ሁኔታ ማስታወቂያውን እየሰሩት ነገር ግን ከዛ በኋላ ነገሮች አቅጣጫ በመቀየራቸው ክትትል ተደርጎባቸው በቁጥጥር ስር ሊውሉ ችሏል ማለት ነው። መጀመሪያ እንግዲህ ክሱ የቀረበው ለአዲስ አበባ ፖሊስ ጠቅላይ መምሪያ ቢሆንም ምርመራው ውስብስብና ከፍተኛ ልምድ የሚጠይቅ ድንበር ተሻጋሪ በመሆኑ በተደራጀ መልኩ መጣራት ስላለበት ጉዳዩን የኢትዮጵያ ፌዴራል ፖሊስ በማምጣት ምርመራው በስፋት ሲጣራ መቆየቱን ፖሊስ ገልጿል። ተጠርጣሪ ዳንኤል ዮሐንስ ላይ ክስ ተመስርቶበት ማረሚያ ቤት ሆኖ ክሱን እንዲከታተል መደረጉንና ተጠርጣሪ ግርማይ ገብረ ሚካኤልን ደግሞ በቁጥጥር ስር ለማዋል ክትትል እያደረገ መሆኑን የገለጸው የኢትዮጵያ ፌዴራል ፖሊስ ግርማይ ገብረ ሚካኤል የተባለው ግለሰብ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2010 የደቡብ አፍሪካ የዓለም እግር ኳስ ሻምፒዮና ወቅት አስካሉካን በተባለ ድርጅት ስም ወደ ደቡብ አፍሪካ ሄዳችሁ የዓለም ዋንጫ እንድትመለከቱ አድርጋለሁ በማለት ዜጎችን አጭበርብሮ በሚሊዮኖች የሚቆጠር ገንዘብ ካሰባሰበ በኋላ ተደብቆ ከሀገር በመውጣቱ የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበር ባደረገው ጠንካራ ክትትል ከተደበቀበት ሀገር ወደ ኢትዮጵያ እንዲመለስ አድርጎ በሕግ አግባብ ተጠያቂ እንዲሆን ማድረጉን የወንጀል ሪከርዱ እንደሚያመለክት አስረድቷል። እንግዲህ ከተያዙት ግለሰቦች መካከል አንደኛው መንሱር ጀማል ነው። መንሱር ጀማል ክፍለ ከተማ ለግል ጉዳዩ ገብቶ ሲወጣ ገንዘባችንን ተጭበርብረናል ያሉ ሰዎች ጠብቀው ሲያዋክቡት በተለቀቀ የቲክቶክ ቪዲዮ ላይ ተመልክተናል። እሱንም አስመልክቶ እንግዲህ መንሱር የራሱ የሆነ ምላሽ ሰጥቷል ማለት ነው። እንግዲህ ሁለቱ ተጠርጣሪዎች ማለትም ከላይ የጠቀስናቸው ሁለቱ ተጠርጣሪዎች ተጎጂዎችን 50% ቅድመ ክፍያ 950 ሺህ ብር በማስከፈል በ90 ቀናት ውስጥ የመኪና ባለቤት እንደሚያደርጓቸውና ቀሪ 950 ሺህ ብር ደግሞ ያለ ወለድ በ5 ዓመት ተከፍለው የሚያልቅ የባንክ ብድር እንደሚያመቻቹላቸው በመግለጽ ዜጎችን በማጭበርበር ክፍያውን እንዲፈጽሙ አድርገዋል ሲል የኢትዮጵያ ፌዴራል ፖሊስ አስታውቋል። እንግዲህ የብዙዎች ቅሬታ እዚህ ላይ ምንድን ነው? የመኪናዎቹ ዋጋ ይታወቃል።
ስለዚህ 950 ሺህ ብር ቅድሚያ በማስከፈል ሊያውም በ90 ቀን ውስጥ እንዲህ አይነት ማማለያ ማስታወቂያ ሰርቶ ያለ ወለድ ሲባል ሰው እንዴት አይጠረጥርም የሚል ጥያቄ አንስተዋል። እንግዲህ የድርጅቱ ባለቤቶች በተለይ ደግሞ ታዋቂና ተጽዕኖ ፈጣሪ ሰዎችን ብንጠቀም ማንም ሰው ሊያምነን ይችላል በሚል ስትራቴጂ ይህንን ድርጊት እንደፈጸሙት ታውቋል። ስለዚህ ጦሳቸው ለሌሎችም ተርፏል ማለት ነው። ተጠርጣሪዎቹ ህብረተሰቡን ለማሳመን 148 መኪኖች ከጅቡቲ በማስገባት 100 መኪኖች ለተወሰኑ ግለሰቦች እንዲከፋፈል በማድረግና ቀሪ 48 ዘመናዊ መኪናዎችን መርጠው በድብቅ መሸጣቸውን እንዲሁም ወደ ሀገር ውስጥ ስለመግባታቸው ምንም አይነት መረጃና ማስረጃ ሳይኖር 350 መኪናዎችን ከውጭ እንዳስገቡ በማስመሰል ህብረተሰቡን ሲያጭበረብሩ እንደነበር ፖሊስ በምርመራው አረጋግጧል። በተጨማሪም በጅቡቲ ወደብ ምንም አይነት መኪና ሳይኖር 400 መኪናዎች ጅቡቲ ወደብ ላይ እንደቆሙና ወደ ሀገር ውስጥ ለማስገባት በሂደት ላይ እንዳሉ በማስመሰል ለተጎጂዎች ሐሰተኛ መረጃ መስጠታቸውን ፖሊስ ማረጋገጥ ችሏል። በመስቀል አደባባይ ከተለያዩ ቦታዎች መኪኖችን በትውስት በማሰባሰብ ህዝብን በሚያሳስት መልኩ ድርጅቱ ከውጭ ሀገር ያስገባቸው መኪናዎች እንደሆኑ በማስመሰል እና የኤሌክትሪክ መኪና አምራች ከሆነው BYD ከተባለ ቻይና ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው አድርገው የማጭበርበር ወንጀል ሲፈጽሙ መቆየታቸውን ፖሊስ በምርመራ ደርሼበታለሁ ብሏል። እንግዲህ ከዚህ ጋር በተያያዘ አርቲስት ሰራዊት ፍቅሬም ጉዳዩን አስመልክቶ እግረኛው ሚዲያ ላቀረበለት ጥያቄ የሰጠውን መልስ ብዙዎች ሰምቶታል። መነጋገሪያም ሆኖ እንደነበረ የምናስታውሰው ነው። ተጠርጣሪዎች በጅቡቲ ውስጥ አልፋቲዞ በሚል ስም ድርጅት በማቋቋም BYD ከተባለ የቻይና ካምፓኒ ጋር አብሮ ከሚሰራ ሌላ ድርጅት ጋር በመነጋገር 10% ቅድመ ክፍያ በመክፈል የመጀመሪያዎችን 148 መኪኖች ወደ ሀገር ውስጥ አስገብተው እንደነበርና ተጨማሪ 188 መኪኖችን በተመሳሳይ 10% ቅድመ ክፍያ ለድርጅቱ በመክፈል መኪኖቹን ተረክበው ወደ ሀገር ውስጥ ሳያስገቡ ጅቡቲ ላይ እንዲሸጡ ማድረጋቸውንና በአጠቃላይ 330 መኪኖችን 10% ጅቡቲ ለሚገኘው የቻይና ድርጅት በመክፈል ወስደው ቀሪ 90% ክፍያ አለመፈጸማቸውን የኢትዮጵያ ፌዴራል ፖሊስ ባደረገው ምርመራ ደርሶበታል። ይቅርታ፣ በአጠቃላይ 330 ያልኩት 336 መኪኖች በሚል ይታረም። ከ1200 በላይ ተጎጂዎችን በማጭበርበር መዝግበው 95 ሺህ ብር ቅድመ ክፍያ፣ 285 ሺህ ብር የመንግስት ታክስ እንዲሁም ደግሞ 130 ሺህ ብር ለኤሌክትሪክ መኪና ቻርጀር ለማሰራትና ለባለሙያ በሚል ከእያንዳንዳቸው 1,365,000 ብር መቀበላቸውን ፖሊስ አረጋግጧል። የፊንቴክ ኢንቨስትመንት ድርጅትን ባልተገባና በተጋነነ መልኩ በማስተዋወቅ በህገ ወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን የተጠረጠሩ ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማል እና ካሊድ ናስር የተባሉ ታዋቂ አርቲስቶችና የማስታወቂያ ባለሙያዎችንም የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር አውሎ ፍርድ ቤት በማቅረብ የጊዜ ቀጠሮ ጠይቆባቸው ፍርድ ቤትም እስከ መጋቢት 30 ቀን 2018 ዓ.ም መፍቀዱ ተገልጿል። የኢትዮጵያ ፌዴራል ፖሊስ በማጭበርበርና በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስለው በማቅረብ መኒ ላውንደሪንግ እና የድንበር ተሻጋሪ ወንጀሎችን ጨምሮ በ19 የወንጀል ጉዳዮች በተጠረጠሩ የፊንቴክ ኢንቨስትመንት ድርጅት መስራቾችና ባለቤቶች እንዲሁም በህብረተሰቡ ዘንድ ያላቸውን እውቅናና ተቀባይነት በመጠቀም ሆነ ብለው የተጋነነ ማስታወቂያ በመንገርና በተለያዩ ማህበራዊ ሚዲያ የሐሰት መረጃዎችን ለህብረተሰቡ በማሰራጨት ዜጎችን እንዲጭበረበሩ በማድረግ በህገወጥ መንገድ ከተገኘው ገንዘብ እያንዳንዳቸው አሁን ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ BYD ሶንግ ፕላስ የመኪና ስጦታ በመቀበል በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብ መኒ ላውንደሪንግ እና
በዜጎች ላይ ከ1.7 ቢሊዮን ብር በላይ ጉዳት በማድረስ በተጠረጠሩ አርቲስቶችና የማስታወቂያ ባለሙያዎች ላይ የጀመረው ምርመራ አጠናክሮ እንደሚቀጥል አስታውቋል። ይህ ውስብስቡ የወንጀል ጉዳይ በተሳካ ሁኔታ ተጣርቶ ክስ እንዲመሰረት ከፖሊስ ጋር በትብብር ለሰራው የፍትህ ሚኒስቴር እና በጉዳዩ ላይ መረጃ ሲሰጥ ለነበረው ህብረተሰብ የኢትዮጵያ ፌዴራል ፖሊስ ላቅ ያለ ምስጋና አቅርቧል። በቀጣይነት የምንመለከተው እንግዲህ እጅግ ልብ የሚሰብር ዜና ነው። ይህም እንደ ላይኛው ዜና እጅግ በጣም አነጋጋሪ የሆነ ዜና ነው። በደቡብ አፍሪካ የ27 ዓመታት ድካሙ በ16 ጥይቶች የተቀጨው የወንዴ ዜብራ ጉዳይ ብዙዎችን አሳዝኗል። ስለዚህም በቅርብ የሚያውቁት ፍትህ እንሻለን ሲሉ ጠይቀዋል። ይህ ጉዳይ የተፈጸመው ጆሃንስበርግ ደቡብ አፍሪካ ውስጥ ነው። በደቡብ አፍሪካ በንግድ ስራውና በታታሪነቱ የሚታወቀው ኢትዮጵያዊ ወንድሜነህ አየለ ወይም ደግሞ በቅጽል ስሙ ወንዴ ዜብራ መጋቢት 17 ቀን 2018 ዓ.ም በደረሰበት አሰቃቂ ጥቃት ህይወቱ ማለፉን ነው የተገለጸው። ይህንንም ተከትሎ ቤተሰቦቹና ወዳጆቹ በከፍተኛ ሐዘን ላይ እንደሚገኙም ታውቋል። የወንድሜነህ ታሪክ የጽናትና የጥንካሬ ተምሳሌት ነው የሚል ምስክርነትም ተሰጥቷል። እንግዲህ በአዲስ አበባ በቅሎ ቤት ተወልዶ ያደገው ወንድሜነህ ገና በልጅነቱ ከሳሪስ ስቴዲየም በእግር እየተጓዘ ቆሎ በመሸጥ በአቃቂ ወንዝ አሸዋ በአካፋ በማውጣትና በቡና ገበያ ኩንታል በመሸከም ህይወቱን የጀመረ ብርቱ ወጣት እንደነበረ በቅርብ የሚያውቁት መስክረውለታል። ከ27 ዓመታት በፊት በ1991 ዓመተ ምህረት ማለት ነው የተሻለ ህይወትን ፍለጋ ወደ ደቡብ አፍሪካ ያቀናው ወንድሜነህ በቀበቶ ማዞር ስራ ጀምሮ ዛሬ ላይ የ3 ትላልቅ ሱቆች ባለቤትና ለብዙዎች መመኪያ የሆነ ስኬታማ ዳያስፖራ ለመሆን በቅቶ እንደነበርም ተነግሮለታል። መጋቢት 17 ቀን 2018 ዓመተ ምህረት ምሽት ወንድሜነህ ጆሃንስበርግ የሚገኘውን ሱቁን ዘግቶ ወደ መኪና ማቆሚያው በገባበት ቅጽበት ማንነታቸው ባልታወቀ እንዲሁም ደግሞ ፊታቸው ላይ ማስክ ባደረጉ ገዳዮች በ16 ጥይት በግፍና በጭካኔ ተደብድቦ መገደሉ ነው የተነገረው። ወንድሜነህ ባለትዳርና የ3 ልጆች የአንድ ወንድና የ2 ሴቶች አባት እንደነበርም ታውቋል። ልጃቸው በሰው ሀገር በግፍ መገደሉን የሰሙት ወላጆቹ መሪጌታ አየለ ወልዴና ወይዘሮ አንጓጅ ተረፈ በከፍተኛ ሐዘንና ስቃይ ውስጥ እንደሚገኙ የቅርቦቻቸው ተናግረዋል። ቤተክርስቲያን በማሰራትና ወጣቶችን ወደ ስራ በማስገባት የሚታወቀው ይሄ ደግ ዋርካ መገንደሱ መላውን የማህበረሰብ አስቆጥቷል ሲሉ አስተያየታቸውን የሰጡ ሰዎች አሉ። ስለዚህም ድምፃችንን እናሰማ፣ የደቡብ አፍሪካ ፖሊስ ገዳዮችን በአስቸኳይ ለሕግ እንዲያቀርብ እንጠይቃለን። የኢትዮጵያ መንግስትና ኤምባሲ የወላጆቹን እንባ የሚታበስበትን ፍትህ እንዲያሰፍንና የአስክሬን ሽኝቱን እንዲያግዙ ጥሪ እናቀርባለን ብለዋል። የቅርቦቹ ለቤተሰቦቹ ለወዳጆቹና ለደቡብ አፍሪካ ማህበረሰብ ለሰፈር ልጆች በሙሉ መጽናናትን እንመኛለን። እንግዲህ ሰሞኑን በማህበራዊ ሚዲያ ላይ እጅግ አነጋጋሪ የነበሩት ጉዳዮች የተከታተላችኋቸው ነበሩ። በቀጣይ በሌላ መረጃ እንገናኛለን። እስከዛው ግን በያላችሁበት ሰላም